ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ ወደ እናንተ የቀረብነው ታኅሳስ 22 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ታኅሳስ 22 የሚነበብ ስንክሳር የሊቀ መላእክት የቅዱስ ገብርኤል በዓል። ታኅሳስ 22 በዚች ቀን የከበረ መልአክ የመላእክት አለቃ ቅዱስ ገብርኤል የበዓሉ መታሰቢያ ዳና በሚባል አገርም ቤተክርስቲያኑ የተሰራችበት ተአምራትም ያሳየበትና በዚች ቀን ቤተክርስቲያኒቱ የከበረችበት ነው። የዚያች ሀገር ኤጲስቆጶስ አርኬላዎስም ምስክር የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው፣ አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቀ መለኮት ቅዱስ ዮሐንስም መወለድም ካህኑን ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለኛ ወደ እግዚአብሔር ይማልድ ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመንን መታሰቢያውን ልናደርግ ይገባናል። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን። በረከቱም ረድኤቱም ከኛ ጋር ትኖር ለዘላለሙ አሜን። ደቅስዮስ ብስራተ ገብርኤል። በዚህች ዕለት ዳግመኛ እመቤታችን ቅድስት ድንግል ማርያምን የከበረ ቅዱስ ገብርኤል ባበሰራት መሰረት ደቅስዮስ በዓልን አደረገ። በዓልን የማክበሩ ምክንያትም እንዲሆነ ይህ ኤጲስቆጶስ ደቅስዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የተአምራቷን መጽሐፍ ሰብስቦ አዘጋጀላት። የምእመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅስዮስ ሆይ ይህን መጽሐፍ ስለጻፍክልኝ በአንተ ደስ አለኝ፣ አመሰገንኩህም አለችው። ከዚህም በኋላ ከእርሱ ተሰወረች። ደቅስዮስም ይህንን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመር። ከዚህም በኋላ በዚያን ጊዜ ጾም ስለነበረ ሰዎች አስቀድመው ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ቅዱስ ገብርኤል ባበሰራት ቀን በዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ በባተ በ22 ቀን ነው። በጵጵስናውም ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና አገልጋዬ የሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩህ፣ በአንተ ደስ አለኝ፣ ሥራህንም ወደድኩ። በእኔም ደስ እንዳለህና የከበረ መልአክ ቅዱስ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለኔ ደስ ስላሰኘህ እኔም ዋጋህን ልሰጥህ አንተ በዚህ ዓለም እንዳከበርከኝም በሰው ሁሉ ፊት አከብረህ ዘንድ ወዳለሁ አለችው። እርሷን ትለብስ ዘንድ ይህችን ልብስ እንሆ አመጣሁልህ፣ በላዩም ትቀመጥ ዘንድ ይህንን ወንበር አመጣሁልህ። ከሰው ወገን አንድ ስኳ ይህንን ልብስ ሊለብሳት በዚህ ወንበርም ላይ ሊቀመጥ የሚቻለው የለም። ይህን ነገሬን የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ከዚህም በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበሩም ላይ ተቀመጠ።
ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህንንም ያዩ ከእመቤታችን ማርያም ተአምር የተነሳ ደነቁ። እጅግም ፈርተው እመቤታችንን አከበሯት። ምስጉንም እግዚአብሔርንም አመሰገኑት። ለእርሱም ምስጋና ይሁን ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ አንስጣሴዎስ። በዚችም ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድሪያ አገር ሊቀ ጳጳስ የከበረ አባት አባ አንስጣሴዎስ አረፈ። ይህም ቅዱስ ከእስክንድሪያ አገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግሥቱ ውስጥ ሹም ነበር። ከዚህም በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞ በእስክንድሪያ አገር ላይ ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያናትም ሐሳቢ ሆኖ ብዙዎች አብያተ ክርስቲያናትን አሳነጸ። በቦታውም ሁሉ ኤጲስቆጶሳትን፣ ካህናትን ሾመ። የመልካውያንንም አብያተ ክርስቲያናቸውን ወስዶ ለያዕቆባውያን አደረጋቸው። እርሱ ስለ ዕውቀቱ በእነርሱ ዘንድ የከበረ ነውና ብዙዎችንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስም በሞተ ጊዜ በዚያን ወራት ሃይማኖቱ የከፋች ሌላ ንጉሥ ተሾመ። እርሱም ክፎች ከሆኑ አለቆቹ ውስጥ አንዱን ላከ። ያም ይህን አባት አንስጣሴዎስን በሐሰት ወነጀለው። እንዲህም አለ፣ የያዕቆባውያን ሊቀ ጳጳሳት አንስጣሴዎስ የጸሎትንና የቅዳሴን ሥርዓት በሚሠራ ጊዜ ንጉሥን አወገዘው፣ ሃይማኖትንም አራከሰ። እርሱ ግን ይህን አላደረገም ነበር። ንጉሥም የዚህን ክፉ ነገር ሰሪ መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድሪያም ገዢ ልኮ የቅዱሳን ቆዝሞስንና የድሚያኖስን ቤተ ክርስቲያናቸውን ንዋየ ቅድሳቱንም ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውግዲዮስ እንዲሰጠው አዘዘው። ስለዚህም ይህ አባት አዘነ። ነገር ግን የልብን ሐሳብ የሚመረምር እግዚአብሔር አጽናናው። የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስን እግዚአብሔር አጥፍቶታልና በእርሱ ፈንታ ስሙ አትናሲዮስ የሚባል አዋቂ ጻድቅ ሰው ተሾመ። እርሱም ለዚህ አባት አንስጣሴዎስ በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይህች መልእክት ወደ እርሱ መድረሷ ደስ አለው። ኤጲስቆጶሳቱንና ካህናቱን ሰብስቦ በፊታቸው አስነበባት። በእርሷም ደስ አላቸው። በውስጧ ከተጻፈው ቃል የተነሳ ከአዋቂነቱ አደነቁ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት አባ አትናሲዮስ ተነሳ። ከእርሱም ጋር ኤጲስቆጶሳትን፣ ካህናትን፣ ዲያቆናትን፣ መምህራንንም ይዞ ወደ እስክንድሪያ ከተማ መጣ። ይህ አባት አንስጣሴዎስም ወጥቶ በደስታ ተቀበላቸው። ይህ አባት አትናሲዮስም እንዲህ አለ፣ ወንድሞቼ የዳዊትን በገና ይዘን ይቅርታና ቅን ሕግ ተገናኙ፣ እውነትና ፍቅርም አንድ ሆኑ እያልን ልንዘምር ይገባናል አለ። አትናቴዎስና አንስጣሴዎስ ተገናኝተው በመንፈሳዊ ሰላምታ እርስ በራሳቸው አንድ ሆነዋልና እውነት በምድረ ግብጽ ተገለጠች። የቀናች ሃይማኖት ከአንጾኪያ ተገኘች። ግብጽና ሶርያም አንዲት ሃይማኖት ሆነዋልና እስክንድሪያና አንጾኪያም አንዲት ቤተክርስቲያን ሆነዋልና ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነው። ይህ አባት አትናቴዎስም በአባ አንስጣሴዎስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖች ያህልም እርስ በራሳቸውም እየተማማሩ ስለ ቀናች ሃይማኖትም ስር መሰረት ሲመረምሩና ሲመላለሱ ኖሩ። ከዚህም በኋላ አባ አትናቴዎስ በፍቅር አንድነት ወደ አገሩ ተመለሰ። ከዚያም ወዲህ በእስክንድሪያና በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባ አንስጣሴዎስ ከሕይወት መጽሐፍ ለነፍሳቸው የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበር። ከመራቀቁና ከማወቁ ብዛት የተነሳ በእያንዳንዱ ዓመት እየጻፈ የሚልካቸውን ትምህርቶቹን መጀመሪያቸውን በአሌፋት ፊደሎች አደረገ። እንዲሁም በመጀመሪያው ዓመት ትምህርቱን በአሌፍ ጀመረ። በሁለተኛው በቤት በሦስተኛውም በጋሜል የሹመቱም ወራት 42 ዓመት እስኪፈጸም በ22 አሌፋት አርእስትነት የ12000 ድርሰቶች መልእክታትን ጻፈ። በ330 ዓመተ ሰማዕታት በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 22 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ